ከሱ ያልተናነሰ ህመም የተሰማኝ እንደሁም በትንሽብኝ ነጥቀሽኝ ሰላም ደስታዬን ያለሱ አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም። ራስ እየጋበዘ ስለ ፍቅር ያወራል ጓደኛዬ ላግሽ አፈርኩብህ ዛሬ ላይ እኔ ሰላማን ነው የምፈልገው። ደስታሽማ ደስታዬ ነው ያቃተኝ መለሱ ነው። ደግሞ ፍቅርም እኮ ከሆነ ሰው ነኝ አይደል? በቃ ካፈቀርኩኝ እኮ አፈቀርኩኝ ይላሉ። ምንድነው ቶፋ እንደዚህ ወንጀል ነው እንዴ ማፍቀር? በልቡ ሳትከብሮ በጸጸት የጋየ በቆጭቴ ጋየ ስታለቅስ ምናምን አጠገቤ እያየኋት ነው ስታለቅስ የነበረው። አብራት ብታለቅስ ይወጣል። ኪያ በእግዚአብሔር አላፈቅራት የቱንም ያህል ወደሽ ብትራሻል እሷን መውደድ ማፍቀር በጣም ይስለኛል። በሷ ልክ ማንም እኔን መውደድ የሚችል ነው። ሰላም ሰላም፣ ውድ የቶያ ቻናል ተከታታዮች እንዴት ናችሁ? ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ዛሬ እነ ቶፋ ቤት ነው ያለሁትና ለምንድን እነ ቶፋ ቤት ተገኘሽ ካላችሁኝ ታውቃላችሁ፣ እኔና ቶፋ ባርኪን ለማውራት ሄደን ነበረ። መጀመሪያ አላገኛናትም ነበረ፣ ግን አግኝቷት ቶፋ አውርቷታልና አይ ቲንክ ያወራት ነገር ብዙ ጥሩ ስሜት ላይ አልከተተውም ነበርና አሁን በጣም ደብሮታልና ከዛ ስሜት ለማውጣት ብዙ ሞክሬያለሁ፣ ግን በጣም ደብሮት ነው ያለው። ሞከርኩኝ ግን ትንሽ ደብሮታል። ብቻ በተቻለኝ አቅም እንትን ብያለሁ። ያወሩት ነገር ብዙ ደስ አይልም መሰለኝ፣ ትንሽ የሚደብር ነገር ነበረ እና እሱን በጣም አሳዝኖታልና እነ ኪያንም እና ምንም ዛሬ እዚህ ቀጥረናቸዋልና ምናልባት ከነሱ ጋር ካወራ ወይ ካለበት ስሜት ይወጣል ብዬ ስላሰብኩኝ ነውና አላቅም ብቻ ብዙ ነገር ለማድረግ ሞክሬያለሁ፣ ግን በጣም ደብሮታል። ያወሩበት መንገድ ብዙ ደስ አይልም ነበረ። ብቻ ተገናኝተው ማውራታቸው አሪፍ ቢሆንም ግን ያለበት ሁኔታ ጥሩ አይደለም። ልጠራው ሞክራለሁ፣ ወደዛ ሄዶ ተኝቷል። ቀስቅሼዋለሁ፣ ግን አልነሳ ብሎኛል። እስቲ አሁንም ደግሞ ድጋሜ ሄጄ ቀሰቅሰዋለሁ። ምናልባት እነ ኪያና እናኑን ካያቸው በኋላ ካለበት ስሜት ይወጣል ብዬ አስባለሁ። እስቲ ሄጄ ልጥራውና እንትላል ቅድም ስጠራስ አሁንም ድብርት ላይ ነህ? አይ ነው ደብሯል እኮ ሞከርኩኝ ቅድም ላናግር ልታናግረኝ ፈቃደኛ አልሆንክም። እስቲ አሁን ከለቀቀ ብዬ እና ደግሞ ካሜራ ማብቻለሁ። እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ዝም ብለሽ ነው ተጨነቅሽ? ደህናማ አይደለም፣ እያየሁት ነው ፊት ሁኔታ ደግሞ ያስታውቃል። ደህና እንዳለሽ ለምን ኖርማል እኮ አይደለም። አይ ነው አይደለም፣ ግን እንደዚህ በመሆን ደግሞ የሚመጣ ለውጥ የለም። ቶፋ ግን ላይክ ኑሮ ምክር ነው የሚሆንብኝ ነው የምልሽ። በጣም ነው ያሳዘንኳት። ላድርግ እንዲስ አይ ነው አማራጭ እኮ ባገኝ እንኳን በእኔ እንድታዘን እንድታለቅስ ይቅርና ዝም ብዬ ማሳቅ ማስደሰት እፈልግ ነበር። ግን ምን ላድርግ? በቃ የሆነው ነገር ሁሉ አንድ ይሆናል። ወደኋላ መልሰን ማስተካከል አንችልም። አቅሜ በላይ ሆነ እኮ። አይ ነው እረዳሃለሁ፣ ግን እንደዚህ በመሆን ደግሞ ምንም አይነት መፍትሄ አይመጣም። ቶፋ ራስን ከመጉዳት ውጪ ምንም አይነት መፍትሄ አታመጣም። በቃ የሆነው አንድ ይሆናል። ስለሱ የሰማችሁት ነገር አለ? አልሰማንም። አንተ ካገኛት በኋላ እኔ ምንም ነገር አልሰማሁም። ለመጨረሻ ካንተ ጋር ነው እንዴ ተገናኛችሁት? ምሽቶ ነበር እኮ ልሸኛት እንኳን አልቻልኩም። ቶፋ ከኔ ጋር መሆን አልፈልገችም። ቶፋ በግድ ውደድኝ አይባልም እኮ። በቃ ያለውን ስሜት ነው የተናገርከው። አይ ነው እሷ ሊጎዳት ይችላል፣ ሊያሳዝናት ይችላል፣ ግን እዚህ ጋር ያንተ ጥፋት አይደለም ቶፋ። በውሸት ወድሻለሁ እያልክ ከምታታልላት ይልቅ እውነቱን ብትነግራት ያ ተመራጭ ነገር ነው። ግን ጎዳት አይ ነው ያሳዝናል። እሷ ስለምትወዳ ልቧ ሊሰበር ይችላል፣ ግን አንተም እንደዚህ መሆን የለብህም ቶፋ። ለጋብሽ ሰማኝ። አንተም ራስህን ነው የምትጎዳው፣ እሷም ራሷን ነው የምትጎዳው። ስለዚህ የተፈጠረውን ነገር ማለት ማታ ስትመጣ ምናምን ትንሽዬ ምናምን ተስፋ ነበረ ታውቂያለሽ። እና ተውባ ምናምን አምራ ነበር የመጣችው።
የሆነ በቃ ጥሩ ነገር የሚፈጠር ምናምን ከኔ ጋር እንደ አዲስ ምናምን ነገር የሆነ ነገር ምን ጀምር ነገር መስሏታል እና በምን ድጋሚ ልቧን ሰበርኩት። ቶፋ ይሄ ምንም ማድረግ አይቻልም እኮ እሺ፣ በግድ እኮ አይሆንም እኮ ቶፋ። እውነቱን ነው የነገርካት። እሷ ማምና ብትቀበለኝ ነገር አሪፍ ነው። እውነቱን መናገር አሪፍ ነው ቶፋ። መዋሸት ጥሩ አይደለም። ታዲያ በውሸት እወድሻለሁ እያልክ ማታለል ነበረብህ? እንጂ አንዳንዴ ማስመሰል አሪፍ ይሆን እንዴ? አይሆንም። ለምን ይሆናል? በፍጹም አይሆንም ቶፋ። እውነቱን በመናገር በምንም ታምር እንዳይጸጸት። ምን አንድ ነገር እንገርሽ፣ ምን ይያብ ከሷ ያልተናነሰ አይነት ስሜት ከሷ ያልተናነሰ ህመም የተሰማኝ ምንም የማይገባኝ እዚህ ጋር ይሁን የሚያመኝ እዚህ ጋር ወይ ልቤን አላቅም ብቻ የት እንደሚያመኝ ቸገን የሚያመኝ ነው። ሰላም ደስታ እንደዚህ አትሁን። አንተም ራስህን ነው እኮ የምትጎዳው። እንደዚህ መሆን ምንም መፍትሄ አያመጣም። በእግዚአብሔር ሰማኝ ቸገን የሚያመኝ ነው። በምን ቶፋ በእግዚአብሔር እንደዚህ አትሁን። አንተም ራስህን ነው እኮ የምትጎዳው። እንደዚህ መሆን ምንም መፍትሄ አያመጣም። በእግዚአብሔር ሰማኝ ምናልባት እናውኑ መተው ካናገሩ እስቲ ምናልባት ለቀቅ ይል ይችላል ከነሱ ጋር ካወራ። አዎ በምን ይለም ታርገልሽ እንደዚህ ማውራት አለባት ቶፋ። እኔንም አላዋራም አልከኝሽ ይወሮሻል ነው ወይ? በግድ እኮ ነው ቶፋ። አሁን ራሱ ያዋራኝ አይደል? በግድ ጠርጪ ቅድም ሞከርኩኝ መች አዋራኝ። አትሊስት ከነሱ ጋር ብታወራ ትንሽ ቀለል ይላል። የለኝም በምን ላይክ ሰው ወዶ ምናምን ነገር እንደማያውቅ ሰው ነው እየሆንብኝ ያሉት አይደለም። እኔ ላይክ ቆይሽ በምን እኔ በጣም የልብ ወዳጆቼ ናቸው። የምርን ካልሆነ እኮ የዋሸኝ ከሆነ እኮ እነግራቸዋለሁ። ምንም ማስመሰል አያስፈልግም እኮ ግን ላያምኑኝ ነው። ሌላ ድጋሚ ህመም ነው የሚሆንብኝ። ለምን ማን ይሁን እንደኔ መጨነቅን የመጠበብን ልቡ ሳትከብሮ በጸጸት በቁጭት ጋየ እነሱም እኮ ለአንተ ስላንተ ስለሚያስቡ እኮ ነው። አይ ነው ግን ላይክ ጭንቀቴን ያብሱብኛል እንጂ መቼም እንዲቀለኝ አያደርጉም። አይደለም ለነሱ አትሊስት ብታወራው ቁጭ ብለህ ከምታስበው ለሰው ብታወራው በጣም ይቀልሃል። አንተም በቃ በምን አንቺ አልሻ አንቺ አታወሪኝ። እኔ መቼ አወራኝ? አሁን በግድ ነው ያወራኝ አይደል? አሁን በግድ ጠርቼ ካሜራ ስለደቀምኩ እንጂ መቼ አወራኝ? ብቻ ነው ዘይደ የምትብሰለሰለው ብቻ ነው። ያ ደግሞ አንተን ይጎዳሃል። መፍትሄ አይሆንም እኮ ፈለገ ብጎዳ ባርክ ከተጎዳች መጡ መሰለኝ። ቶፋና በምን እንደዚህ ቁጭ ብላችሁ ማለት ነው? ቶፋ ምን ነሽ? ትንሽ ራስ ምንድን ነው? ኧረ ቶፋ ያው እንደዛ ተናግረው ሲናገር አሰማት ቆዞ በእናትሽ የዛሬ እንኳን አልነገር እና እዛ ጋር ብቻ ነው ከሱ ጋር ልቀመጥ። ምንድን ነው ተጋሪ ነው? እናንተ አዋሩትና እስኪ አይ ሲጀምር በስልክ ሁሉ ሰዓት አውርተናል። ትናንት አውርተናል ምናምን ነገር የተፈጠረውን ነገር ሁሉ ላስረዳሙ። እራት ጋብዞ መርዶ የሚናገር እሱ ነው አይሆን ወይ አትጋብዝ እራት። አሬ ስናገር ለምንድን ነው ግን እናንተ ያውቃችሁ ይመስላል። እና እራት ጋብዞ አላፈቅርሽም ይባላል። ሌላውም ደግሞ ዲነር ላይ ምንድነው ይባላል? እሱ እኮ የሆነ ይኸውልሽ ምስራች ሊነገር ሲል ነው አይደል? ወይ ደግሞ ደስ የሚል ነገር ሲኖር ነው ድግስ የሚኖረው። እሱ እራት ጋብዞት ለአንቺ ያለኝ ስሜት ምንም ነው አይባልም እኮ። ወይ አማክረን እንዴት ስሜትን መናገር እንደሚቻል አማክረን ደግስ አይደለም። እንደዚህ የኔ ተባባል ቶፋ ቆይ እሷን ተዋትና በጣም ስለአበሸኝ እኔ እንደውም የራቱን ቪዲዮ መጀመሪያ ሲያየው ማለት ነው በቃ የምትነግራት ነበር። አንተ እድሜ ልክን እንዲህ ነው ጉዳይ አለ አትንገራት ምንም ነገር አለበኝ ለምን ሚልክን እንዲያኖር ያ ቶፋ የምሬ ነው። ስለሚሰማ ስሜት እርግጠኛ ነህ? እርግጠኛ ነው በጣም ኖርማል። እናንተ አይገባችሁም እንዴ? እርግጠኛ ስለሆነ ነው እንደዚህ ቆዝሞ ያለው እንዴ? ሰዎች ከማይወደው ሰው ጋር ሲለያዩ እኮ አይከፋውም እኮ። አሁን እኮ በእንደዚህ አይነት መልኩ እንትን ማለት ነው ቶፋ ኦኬ። እኔ አንተ እሺ ምን አስበህ ነበር? እሷን ሳገኛ ላይክ በቃ አሁን ምንድነው ሰላሙን አልችልም ማለት ቶፋ ግን ይወጣ አባ አንድ የሚሰማ ስሜት ትክክል ነው ወይ ነው? ካልኩ ታዲያ ለምን ደጋግመህ ትገኛለህ? ታዲያ ለምንድን ነው እንደዚህ ያለው ቶፋ? ለምንድን ነው እንደዚህ ደብሮት ምንድን ነው ስሜት ላይ ያለው? እንዳይቱ ስለማት እንዳይቱ የሚያያት ሄደች
እሺ የትኛው ስንት ጓደኛህ ላይ አንተ አልቅሳል? ስንት ጓደኛህ ላይ እንደዚህ ተክዛል? ኧረ ዝም በለው በእናትህ የጠፋች ጊዜ እንደዚህ ያለው ግን ነው ይኸውልህ ደግሞ ግን ቶፋ የፈለገ ነገር ቢሆን አይወልህ በአንተ ምክንያት ቢያንስ ስራ መስራት የሚፈልጉ ብዙ ሰዎች አሉ። እባክህ ስራውን ስራ ቦታውን ክፈተው። የሚሰራ በጣም ብዙ አለ፣ ብዙ ሰራተኛ አለ በውስጡ። ስራ መፍታት የለበትም። ተረዳይ ወይ ቁልፍ ውስጥ እኛ እናስተዳድረው። አንተ ነበር እዛ ቤቷም ደግሞ የለችም መሰለኝ ክራይ ያስገባሽ የለችም። ወረደ ዘይና አልተቀመጠ ይተባለ ነው የለችም ሰንባርኪ ይኸውልህ ቶፋ ምን እንደው ታውቃለህ? ልናፈላልጋት ምናምን ሞክረን ነበር። እኔም ሶፊ ምናምን ነገር ሄደን ነበረ። ኪሎም ያን እንትን ብላ ነው እኮ ይኸውልህ ልታለቅስ ነው እንዴ? ታረኪያ ፈጠረሽ በእናትሽ አረጋጭ ወንድ ሲፈሰፈስ ያምርበት ግን አንቺ ስሜት አይ የፍቅርን ስሜት አንቺ አታውቂው? ኧረ ባቀው የሞረድን ስሜት አታውቂው? ማመን ነው እንዴት አልፈስፍሾ ቁጭ ማለት ነው እንዴ? ላይክ በቃ ላንቺ መዋደድ ማለት ላይክ የፍቅር ታውን ይሄተኛ አቃለ ታወናት አንተ ስንት ሺ እኔ ምን ባሊስ ልጅ ያታለኝ ቆይ አንቺ ማያፈቅሽ ከሆነ እስቲ በምኒ ለስተነሽ ነው እቺ እስቲ አይደብረውም የሚያወራው ነገር ይሻላል እንዴ? ሰው እንዴት ነው የማሽቃል እንደዚህ ሰው እንዴት ራስ ፕሮግራም አዘጋጅተህ ልጅቷ እንዴት አዘጋጅተህ ምን እንዴ ተወኛ ሴቶች ራስ ተዘጋጅቶ ቀለበት ሊመስላት ይችላል። እንኳን ወድሻለሁ አትሽ የሚቀርና ኪያ ቆይ ይኸውልህ ውስጧ ምንድን ነው ይዘርክ የነበረው? ሁሉንም ሰው ላስወጣ ካሜራው ሚጥፋ ቶፋ ካሜራው ሚጥፋ ሁሉንም ሰው ላስወጣ ለኔ የምትነግረኝ ነገር አለ? መንገር የምትፈልገው ነገር አለ? ፐርሰናሊ ነው እኮ ይኸውልህ እኔ ማውራውን ግድ የለም ካሜራ ፊትና ሰው ፊት ማውራት የማትፈልገው ነገር ከሆነ ብዬ ነው። አንተ ደግሞ መቶ እሺ ከመቼ ጀምሮ ነው አንተ እንደዚህ አይነት ሙድ ላይ ሆነ? ቢያንስ አዳምጠኛ። እሺ እኔ ያለው ምን ይራት ልጋብዛት የነበረው እሺ ጆሮ ከ11 ሰዓት በኋላ ፍቃደኛ ትሆናለች ምናምን ያለኝ ከዛ በሰዓቱ ለክ አረኪያ ላውራ ከ11 ሰዓት በኋላ አራውቆ ነው ያለው እኔ ነበርኩ ነው 11 ሰዓት በኋላ ብለህ ኦኬ እና ዛራት እየበላ ነበር ማለት እሺ ነገር ግን መክሰስ ነው ያረ ደግሞ ምን ያበሽከን አወራሩ ቆይ እኔ ባርኪ በጣም ነው የምወድሽ ምን እንዴ የተባለ አይናገርም ወይ ቁርጡን ንገራት ለሽታ ተሰቃይ ራስን ተሰቃይተ ሰው ማሰቃይተ ወይ ደና ተላይ ጆሮ ደግፍ የሚባለው አሁን አንቺ አይነት አለ። እሺ አሁን ምን በጣም ስለበሸኩ ነው ወንድሜ ስለሆነ በሸኩ በቃ እሺ ምን አድርግ ነው የምትይው? ምንም አታድርግ። እኔ እንደቆዘምኩ ትኖራታለህ። ነይ ውጪ አንቺ አስፈላጊ አይደለም። ብቻውን ቤቱ ሊበላው ሲል ይሄዳል። እሺ ምንድን ነው የተፈጠረው ምናምን ነገር እዛ ጋር ምንም ልትነግራት የምትፈልገው ነገር የለም? የነገርካትን ነገር ነው ቪዲዮ ልክ ላይ እንዳየነው ነው ውጣ ምናምን በቃ አንቺ ምንም ኖርማል ነው እንዳልከው የተፈጠረው ነገር ኪያ አሁን ዝም ብሎ ፈይቱን ተስለኛለች ከዚህ አስቀይሜ ቆየ እኮ ተጨረሰን ይላል። እሺ አውራ ከዚህ በፊት በእናንተ ፊት ምን ማውራት አልፈልግም ነበር። በእናንተ ፊት እኔ አልወድሽም ልላት አልፈልግም ነበር። ልቧን ልሰብረው አልፈልግም ነበር። አስጨነቃችሁ። በእናንተ ፊት ተናገርኩ። በጣም የጎዳት የኔ አለመውደድ ብቻ ሳይሆን በእናንተ ፊት መናገሬ ነው። ያንን ደግሞ እናንተ ነበራችሁ ስታስጨንቁኝ ነበር። አንድ በል ሁለተኛ ነገር ለተፈጠረው ነገር ይቅርታ ጠይቃት ቤቷ ድረስ ሄጄ ነበር ከበኒ ጋር ፈቃደኛ ልትሆን አልቻለችም። ድምጿን እየሰማን የለችም እያስባለች ነበር። ከዛ እንደምንም ብለን ጆን አናግረን ምናምን ነገር በቃ 11 ሰዓት ላይ ምናምን ነገር ፈቃደኛ እንድትሆን አደርግልሃለሁ አለኝ። ከዛ 11 ሰዓት ላይ ደወለችልኝ። ከዛ ይመቸኛል የት እንገናኝ ምናምን ነገር ስለኝ ማንኛውም ቦታ መገናኘት እንችላለን አልኳት። እሷ እስክትመጣ ምናምን 1 ሰዓት ምናምን ከምናምን ሆነ። ላይክ ምን ላደርግ እችላለሁ ነው ማለት ምራም መብላት ይችላል እሺ አሁን እስካሁን ድረስ የነገርከኝ አንቺ ዝም በይ በሷ በኩል ስላለው ነገር ነው። እሷ እንደዚህ ሆነ እሷ እንደዚህ አሰበች እንደዚህ ያደረገች እዛ ጠበቀች ምናምን ነው ባንተ በኩል ስላለው ነው። ስለኔ እኮ ነው እየነገርኩህ ያለው። ስለአንተ እኮ አይደለም እየነገርኩኝ ያለው ስለ ባርኪ አንተ እየሰማሁ አንተ እያነሳ ያለው ስለ በደለች ነገር ኪያም መስማት የምትፈልጉት እኔ ባርኪን አፈቅራታለሁ እንድላችሁ ነው። እሺ አልተሰማኝም እንደዚህ ስሜት ነው የምናደርግ አፈቅራታለሁ አላፈቅራትም ግልጽ አይደለም አኗሪሙት በልሽ ተቋ አኗሪሙት በላ አኗሪሙት አላፈቅራትም ግልጽ አይደለም አኗሪሙት በልሽ ተቋ አኗሪሙት በላ አኗሪሙት አላፈቅራትም ምናልባት ስሜት ትክክለኛ ስሜት ከሆነ ብንረዳው ኦኬ እንደዛ ከሆነ በቃ መጃጃሉን አቁም። ይሄ ቆዝሞ መጀመሪያ ጊዜ ግን ስትዋሽ ያየው ተፋ እንደዛ አይመስለኝም። ማሩ ተፋ መናገር ካለብን መናገር አለበት።
ቶፋ በቃ ወደ ፊት ለፊታችሁ ነገ አይደለም ነገ ከነገ ወዲያ እሺ ምን ይከለክለኛል? እኔ ሰው አይደለም እንዴ? ማን ይከለክለኛል? ባርኪን ከወደድኳት እኔ ሞደሬ ማን ይከለክለኛል? እንደዚህ አይደለም ማማጠህ ቶፋ። እሺ ማን አንተ ትከለክለኛል? እሺ ምንድነው ነው ቀን 8 ሰዓት ነው። እሺ ከቀኑ 8 ሰዓት ነው። ምን ሰራለህ ቤት ውስጥ እንደዚህ ሆነ እንዴ? ባርኪን ጓደኛዬ ነች፣ የልብ ወዳጄ ነች። እኮ የልብ ጓደኛዬ ነች። አንተ የሆነ ነገር ቦንክ ቁጥር እኮ ለአንተ የሚሰማኝ ስሜት አለ አይደል እንዴ? በቃ እናንተ የሚመስላችሁ ምናምን ፍቅር የሚመስላችሁ ፍቅረኛሞች ምናምን ኪያ እያወራሁት ነው አይደል? ቶፋ ቆይ አንድ ነገር ግለጽልኝ ነው። ልጅቷ የት ነው ሄደችው? ቤተሰቦቿ ጋር ዘመዶቿ ጋር የፈለገ ዋራ ይመርት ይሄ አንተ ነህ ነገርከኝ እኮ ሄደች ያልከኝ አንተ ነህ። በመሄዱ አይደለም ያዘንኩት። እሺ እኔ በማስከፋቴ እሷን አንተ በእኔ መጣ በማዘኗ አንተ እኮ አስከፍቻታለሁ እኮ አላልኩም። ትክክል የሚሰማኝን ስሜት ነው የነገርኩህ። አንተ መናገር አለብኝ። ይመለከታል። ስለዚህ እየነገርኩህ አይመለከታችሁም እኮ ይሄ እኮ ፐርሰናል ነገራችን ነው አይደል? ስለዚህ ያልነገርከኝ ነገር አለ። አይ እነሱም ቢሆን አይመለከትም። ኪያ ያባሰቀች ስለሆነ ነው እቺ ኪያ አንድ ውጪና ሻምፒ ሁሉም ሰው ይውጣ። እዚህ ማናገር የምትፈልገው ነገር አለ። እኔ እኮ እናንተን ማውራት ስፈልግ ከእናንተ እርዳታ ስፈልግ እኔ ራሴ መጥቼ አወራቸዋለሁ። እናንተ መታችሁ እኔን በዚህ ልክ ልታወሩኝ አትችሉም። እኔ በዚህ ልክ ሆነ ማየት አንተን አልፈልግም። እኔ አንተ በዚህ ልክ ሆነ ነገር እኮ ቀልድ አይደለም። ኪያ ቆይ ኪያ አንተ ቀልድ አይደለም። ቶፋ ወይ እኛ አንዌ አንዴ ቆይ ኪያ አንቺ ሰላት ነሽ። ቆይ አሁን እዚህ ተገኘ ሙሉን እያየሽ ነው። ሶ ቶፋ ወይስ ማውራት የምትፈልግ ከሆነ እኛ ወጣን ምናምን ነገር እንዳልባሽ ማውራት ትችላለች። እኛ እንጣለን ኮንፈርት ከነሳ ነው አስፈላጊ አይደለም። ይሁን ኪያ አረፊያ አስፈላጊ አይደለም። እኔ ማውራት እየጋበዘ ስለ ፍቅር ያወራል። ጓደኛዬ ላግሽ ነው ካልነገራት የሚሰማው ትክክለኛ እንደውም አፈርኩብ ዛሬ ላይ አፈርኩብ በጣም ሻመሰግናለሁ በጣም ነው። እሺ ቶፋ ግን አንተን ውስጥህን ምንም እየበላ ያለ ነገር አይደለም። እሷን ቀጥታ የነገርካት ነገር ብቻ ነው። አንተ ያቋስ ለሌለ ነገር ከንቶቶ መምጣታችን በዚህ የመጣ ነው እዴ በርኪን ሞዳት ከሆነ እሺ ትወደኛለች አይደል? እንደምትወደኝ ደጋግማ ነግረኛለች አይደል? እኔ ሞዳት ከሆነ ያንተ እርዳታ ለምን ያስፈልገኝ? እኔ ቀጥታ ነግራትም እንዴ ሻመንኩ እኮ ታዲያ ግን እንዲደብሩ ላይ ማልፈልግም። ቶፋ ምንድነው ማፍረው ማንከራ ያዛፍራል። ኪያ ምናልባት ቶፋን እንደዚህ ሆነ እንዳይ ስለማልፈልግ ነው። መስራት አለብህ፣ ወጥተህ እኔን ማገዝ አለብህ፣ መርዳት አለብህ። ነገሮች ገና አሁን ነው መስተካከል የጀመሩት። እነዛ የምናምን ቤተሰቦች ምናምን ብዙ ነገር አበለሳሽቷል ታውቃለህ። በዛ ጉዳይ ላይ አርፈህ እንደማትቀመጥ አውቃለሁ። እኔ እንትተህ በዚህ ጉዳይ ላይ ግን የሆነ ነገር ውስጥ ላይ ያለ መናገር የምትፈልገው ነገር ብዬ ስለማስብ ነው። ቶፋ ሰው አለ እኔ ንገረኝ አኑ አጥት ክርክር ከመናረገው እሱ የሚለውን ነገር ብንሰማው ብናደም እኮ እኔም እንደዛ ነው የሚሰማኝ። እናንተ ያዛችሁት እኮ ክርክር ነው ያዛችሁት። እሺ በምን አንቺ አመሽበት? እሺ ግን በቃ የሚለን ነገር አትሊስት እንስማውና እንደደው እኔ አንድ እንረዳ ትጠይቅስ። እሺ አሁን አትወዳትም አይደል? አታፈቅራትም። ትወዳታለህ፣ አታፈቅራትም። እሺ ተቀበልን። እሱ አንተ እንደዚህ አስቆዝሙ ስራ አስፈትቶ ህዝቡ ቆዘም ቀላል ነገር አይደል? ኪያ ማስተዋል እኮ ጭንቅላት ቢኖርሽ እኮ ላንቺ ህይወቴን ልሰጥሽ ላንቺ ጫካ ገብቼ ወንዝ ገብቼ ነበር። አናቴን ተመትቻለሁ። አውቃለሁ። ስለማፈቅርሽ ነው አይደለም። በቃ ምንም ጓደኝነት አይገባሽም። በቃ አንቺ ኪያ ጓደኛ ናት። ኧረ ኪያ በፍጠርሽ አሁን አቀልጅሽ እርግጠኛ ነህ ነው ራሺ እንዴ? እኔ አንቺ ምንድነሽ? ቆይ ስንቴ ብነግርሽ ነው የሚገባሽ እንዴ? የኔ ብቻ ነው አንተ የሚያናዳ አንቺ ነሽ አልረዳ እያልሽኛለሽ ኪያ። ከዚህ በፊት እኮ አንቺ በጣም ብዙ ነገር ውስጥ እኮ ገብተሽ እኮ ታውቂያለሽ አይደል? አንድም ቀን አዝብጬብሽ አላውቅም። ግን አላዘበትኩብህም። ከዚህ በላይ ማዝበት የለም። ልክ ባልሆንከው ነገር ነው እየተናገርኩ ያለሁት። ውስጤ የሚሰማኝ ነገር አንቺ አውቀሽልኝ በቃ ይዞ ነው። ምን ላድርግ? ኪያ በእናትሽ በቃ ተይውና ሌላ ጭንቀት እየጨመርሽ ነው። እሺ ቶፋ እኔ ምን አባቴ ላይ እኔ የሚሰማኝ ስሜት ካንተ በላይ ነው ያቅልሃለሁ እያልሽ አላልኩም። እሺ ምን ያልሽኛለሽ? በቃ ራስህን እኔ እያበሸኩ እየመሰለኛል። ተቀበል አበሽክህም። እኔ እውነታው ከወጣ ቆንጆ ነው። እኔ ምን ይገደኛል? እኔ እኮ ግራ የገባኝ ምን ገዶኝ በቃ እንዴ ላይክ ጦስህን በቃ ተው። እሺ ቶፋ እኔ ምን ላግዝ እችላለሁ? ምን ልረዳ እችላለሁ? እሺ አሁን አንተ ካለህበት ድብርት ውስጥ ልታወጣ ምን ላድርግ? ይኸውላችሁ እና ስራ ፈተህ ቤት ልትቀመጥ ነው እንደዚህ እንዴ? እሷ ስደውልልህ እኮ እኛ ጋር ተደረሰ የመጣ ነው። እዚህ ጋር እኮ አዝነናል ተብለን ነው። እሺ አንድ ቀን ቤት መቀመጥ አልችልም። ትናንት ስራ ቦታ ነበርኩኝ። ትችላለህ። ማታ ነው ከእሷ ጋር የተገናኘ ነው እንዴ? ማታው ሰው እኮ ነኝ እኮ ነው ልባለኝ እኮ ኪያ ስታለቅስ ምናምን አጠገቤ እያየኋት ነው ስታለቅስ የነበረው። አብራት ብታለቅስ ይወጣል ኪያ በእግዚአብሔር ቶፋ እውነቱን ለመናገር ማለት ነው በባርኪ ሁኔታ አንተ ያዘንከው ነው ያለን ይመስኛል። ሐሳቤን ከዳይ ግን መፍትሄ ይሻላል ቶፋ። እኔም በጣም ሰብራ ምን ያህል እንደማከብራት ታውቃለህ፣ ምን ያህል እንደምወዳት ታውቃለህ። በእያንዳንዱ ጉዳዮች እንደዛ ራሴ እንትን ባልኩት ጊዜ ላይ አዎ የማገልጸው ሰው እንደ ጓደኛ እንደ ወንድም እንደ እህት የቀረብከው ሰው ላይክ አንተ ብቻ ስለጎዳው ካንተ ሊርቅ ይወሰናል። በቃ ከዚህ በኋላ ማየት አትፈልግም።
እኔን ማየት ያልፈለገችበት ምን ምክንያት ቢኖራት ነው? በጣም ስለጎድ ባኪ ያወራኝ ነው። ሌላ ነበረው እኔ ደገምኩለት እኮ ያወራኝ ነው። ያንቺ ጣልቃ መግባት እኮ አስፈላጊ አይደለም ነው። እኔ እኮ ራሴን እኮ መደብቅ ሰው አይደለሁም እኮ እንዴ። በግድ ያልተሰማህን ስሜት ካልተሰማኝ ያልሽኝ ነው እኮ እያልሽኝ ያለሽ። ያልኩት እኮ ምንድነው ተጎዳ ምርመት ከኔ ጋር እንደያዘ አንተ ለምንድን ነው ይዛችኋት የመጣችሁት? ለምንድን ነው የጠራሻት? እኔማ እንድታወሩ ነው ኪያ ነበር አይገርምም? እሰይ ቅጥል በል አንተ ራስህ በላ ነው የሚዝራነው ነበር። ከንቶቶ ዛሬ ነው የመጣሁት። ለምን አሟዋር ስለተባልኩ ጉዳይክ እንደው ለምን አትሽጨረጨረ እንዴ? በጣም ማዘናችሁልኛል። እንደውም በቃ የራሱ ነው የጠራሁሽ ብዬሻለሁ። እንደዚህ ለማድረግ ነው ኪያ ምን አውሪና እኛ የሰው ልጅ ድል ሰርቶ ይመለሳል፣ እሱ ልብ ሰብሮ ይመለሳል። እኔ ግራ ገባኝ። እሺ ቆይ እኔ ያልተሰማኝን ስሜት መናገር አለብኝ። ልክ በቃ ጎበዝ። ግን በዛ አይነት ነው ከይለክ ሰው ልጅ ራት እየተጋበዘ አላፈቅርሽም አይባልም። እሺ ዮሴፍን አፈቅርሻለሁ ማለት ነገር ነው። ኦኬ ራት እየተጋበዘ እሺ አንተን ከዚህ ሀዘን ግድ እኮ ሆኖብኝ አይደለም። በእምነት አንቺ ሴት ብትሆኝ ምን ያህል ይሰብራል አይሰብርም? በሱ በኩል ያለው ለመረዳት እንሞክር እኮ ነው። እኔ ተረድቻለሁ። እሺ ገብቶኛል ሁሉም ነገር። በቃ አንተ አትወዳትም በመሄዷ ምናምን ነገር ቀልድ በጣም ተሰባለች። ሻማ ምናምን እንትን ብዬ አበባ በትኜ ምናምን አይደለም ነው የጠራኋት። ጀስት በቃ ባለፈው በእናንተ የመጣ ነው የተቀየመችኝ። ለተቀየመችው ነገር እኔ ይቅርታ ልጠይቃት ብቻ ቀጥታ ቤቷ ነበር የሄድኩት። ቤቷ አይደል የሄድኩት? በምን ቤቷ ሄድኩኝ። ጆ ግን እዚህ ልታወራ አትፈልግም፣ ሌላ ቦታ አግኛት አለኝ። ጆ ነው ውጪ እንዳገኛት የፈለገው። ውጪ ደግሞ ሳገኛት ላይክ ብቻ በባዶ ምናምን ቡና እየጠጣን እንትን ከመነል እራት ጋበዝኳት። ላይክ በቃ እናንተ ፍቅረኛሞች ናችሁ። እራት ስትገባበዙ የራሳችሁ ሳይን ምናምን ነገር ወይም ደግሞ ዲፊኒሽን ይኖራችኋል። ምንም አይነት ቶፋኔ ይገባኛል፣ እረዳለሁ። ሻመንኩ ሁሉንም ነገር ትክክል ነው። እሺ አሁን ግን ካለህበት እኔ ይጨንቀኛል። ታውቃለህ ቶፋ እንደዚህ ሆነ ሳይል ስለዚህ እሺ ምን አባቴ ነው ምን ላድርግ? እሺ ቆይ አንድ ጥያቄ ብቻ ላድርግልህ። አንድ ጥያቄ እሺ አንቺ ነህ ቶፋ እኔ የተሰማኝ ስሜት ኖርማል አይደለም። ባርኪ በእኔ ማዘኗ እኔን ሊያሳዝነኝ አይገባም ነው? ይገባል። ትክክል። እሺ ምንድነው አድርግ ምን ፍጠር ነው አይደለም? እኔ ምን ላግዝህ ነው? ላግዝህ ግን ካለህበት ግብር ነው ነገር ቢያንስ እኔ ተይያለሁ። አንተማ እንደዚህ አታዘዝብኝ። በቃ ምንድነው? እሺ በቃ ተረጋጋለሁ። ጎርታታለሁ፣ በትንሹም ቢሆን ጎርታታለሁ። በቃ አንቺ አሪፍ ሰው ሆንሽ፣ እህቴ ሆንሽ፣ ጓደኛዬ ሆንሽ። ስለምወድ እኮ ሂጂና እሷ እንዳይደብራት አድርጊያት። አረግልሃለሁ። ለኔ ብቻ አይደለም ጓደኝነታችሁ። ላገኛ ፈልጊያት ከቸቱ ነው የመጣሁት። ለኔ ብቻ ነው ጓደኝነታችሁ አለ። በኔም የመጣ ቢሆን ታውቃታላችሁ አይደል? አዎ ቶፋ። እሺ እኔ እዚህ ጋር መጣችሁ በቃ አንጨርጭራችሁኝም ሰድባችሁኝም ተሰዳድበን ምናምን ቢሆን ኖሮ ቢሆንም በቃ ቺን ሞሜንት እያቀኘሁኝ ነው አይደል? አዎ ቶፋ። እኔ ሰው አለኝ ምናምን እንድል እያደረጋችሁኝ ነው አይደል? ሂዱ እስቲ ይዋት እኮ እኔ በጣም ተጎድታለች። የለችም እኮ ነው በጣም ነው እንደዚህ ወደ ድሬ ምናምን ነገር ልትሄድ እንትን ብላለች። እኛ እያጣራ ነው። እኛ ከመጀመሪያ ጀምሮ ቶፋ እያፈላለግናት ነው። አውርተን ካንቺ ጋር መግባት በቃ አሪያም ፀጉርህን ተቆረጥ፣ ፂምህን ተቆረጥ። በቃ እኔ አባት እንግዲህ ማሞን የለብህም። በፍቅር ተጎድተ በመጀመሪያ ዲ ምን አባቱ አዋራልሃለሁ ነው እቺ ማርያምን ሄጄ ጆን አዋራዋለሁ። ከዛ በኋላ ጆ ይነግራል። እሺ ወንድም ማለት ነው ጆን እኔ እጂ ካዋራሁትኝ ከዛ በኋላ እሱ ይነግራል። በእርግጠኝነት አራሻው ይነግራል። አራሻው ነው የምትፈልገው? የምን አድራሽ? የእሷን እኔ መሰረረ ስጭኝ ያልኩሽ ፈልጊ ደግሞ ጀመረው። እኔ ምንም እኮ እንዳደርግለት አይፈልግ። እሺ አግኝቼ ለማለኝ እኔ እሺ እኮ ያው እኔና እሷ እኮ አድብቶ ሲጨርስ ይናገራል። የምትናገሪበት መንገድ እኮ ነው። በእሱ አይነት አማርኛ ቆይ ካገኘናት እኛም አግኝተን እናባብላታለን፣ እናስተካክላለን። አንተም ደግሞ ሄደ እንደ ጓደኛ ብንቀጥል ቶፋ። እኛ እኮ ከሶፊ ጋር ሆነን እያፈላለግናት ነበር። ወደ ድሬ ለመሄድ መንገድ ጀምራለች ምናምን ስለተባለ ችግር የለውም እኮ እኔ የትም ሆና ሰላም ካላት እኔ ሰላማን ነው የምፈልገው። ገብቶሃል? እኔ ቃል እገባለሁ። አሁን ድሬዳዋ መሆኗን አውቀናል አይደል? እዛም ላትሆን ትችላለች። አሁን ታማኝ እንትኖች አይደለም አፈላልገን እናገኛታለን። እሷንም ጭንቅላቷን የምትረጋጋበት ደህና መሆኗን ነው ያረጋግጥልሃል። እርግጠኛ ነኝ የምነግርህ ድሬ አትሄድ ከልኩ ምንም አይነት ዘመድ እንደሌላቸው እዛ ቃል በቃ እናፈላልጋለን ካለች የትም ትሩ ነው። እኔ ፈልጊያት አይደለም ባርኪ ና ታቆርኩ እንጂ ይዞ መስላል እሷ ቀጥልሽ አውራው ታቆርኩ እንጂ አንድ ነገር ልንገርህ፣ መንፈስፈሱን አቁም። በስትክክል አዋራ ምንድነው መንፈስፈሱ? ለማሳክ ስለሞከርኩኝ ነው እንጂ እኮ ጉዳይ ኖረኛ አይደለም።
አንድ ነገር ልንገርህ። ኦኬ ጓደኛ ናት፣ እሺ ትወዳታለህ። ግን ደግሞ በዛ መልኩ አልነበረም ማውራት የነበረብን። ገብቶኛል፣ ተረድቻለሁ። መንገዱን አንቺ ነሽ ያበላሸሽው ኪያ። እኔ እኮ አይደለም የገለጽኩልህ። ሌላ ጊዜ እኔና አንቺ በግል ማውራት አንችልም። በግል ለኔ ነው የምነግርህ እንዴ? አይደለም እኮ ነው መልሱን ማወቅ ያለብህ። በሷ ፊት ለምን ታወራኛለሽ? እንደምታፈቅራት ነበር እያሰብች ነበር። እሺ እንደዛ እንኳን ብታስቢ ጓደኛሽ ነች አይደል? ነጥለሽ አውጥተሽ እሷን አጠይቂያት። ምን ልበላት? እሷ ብያታለሁ ከዚህ በፊት በጣም ብዙ ጊዜ ብያታለሁ። ለምን ነው የሰው በተሰበሰበበት በቃ ወጣ ሞረድ ልክ አይደለም። አሁንም ደግሞ እኔ የሚሰማኝ ነገር እየተጫንሽኝ ነው እንዴ? እሺ ግን አሁን ልክ ድጋሜ እሺ እንደ ጓደኛ ትወዳታለህ አይደል? እንደ ጓደኛ የምትወዳት ከሆነ ሰማኛት ነው የፈለከው። ጨንቆ አላውቃለሁ። በቃ ጆን እናናግርልኝ። ጆን ድጋሜ አዋራው እኔ አወራዋለሁ። እኔ መቼ ጠዋት ማታ አግኝቻታለሁ እኮ እያልኩሽ ነው። ኪያ ስለምንድን ነው የምታወሪው? እሺ ተውቅ እንዴ እሷ ማግኘት ስፈልግ እኮ ሂጅ ያገኘኋት ነው እያልኩሽ። እሺ አሁን ምንድን ነው የፈለከው? እኔ ከእናንተ ምንም አልፈልግም። ብቻ ተውኝ በቃ። ያንን ማድረግ ይከብዳችኋል። አንተው መተው ከሆነ አንተው ቶፋ። እኔ ያንተ ያልከው ነገር ሁሉ ይመቸኛል፣ ግን በምን መልኩ መሰለህ አንተ ደስተኛ ሆነ ሳይሆን ሀሳቤን ተረዳኝ። ግን አንተን ማገዝ የምችልበትን መንገድ ብቻ እንድትነግረኝ ይፈልጋል። ስለሚሰማ ስሜት ያንተ ምርጫ ነው። ለማን ይሰማል አንተ ትመርጣለህ። ስለሚሰማ ስሜት ምን ማድረግ አለብህ ነው የምልህ እኮ። ማንን ስለሱ መናገር ግን ከኔ ጋር አብራ ስትኖር የነበረች ልጅ ነች። በዛ ላይ በጣም እንደምትወደኝ ደጋግማ ነግራኛለች። ገብቶሃል? እንደምትወድህ የነገረችህ ልጅ ስትጎዳ ማየት ኖርማል ነው እኮ። እንኳን ለሷ ይቅርና አንተ እኮ ለሰላም እኮ አዝነላታል አይደል እንዴ? ባርኪ እኔን ምን አድርገኝ? ምንም እኮ አድርገኝ አታውቅም። ከመውደድ ውጪ ምን አደረገችኝ እኔ? በፍጹም ምንም። ስለዚህ እና ታዲያ እሷ ስትጎዳ እኔ ባዝን ምንድነው ክፋቱ? ሰው አይደለሁም እንዴ? እኔ እረዳለሁ፣ ይገባኛል። ለኬሪን ማዘን ለምን ፍቅር ታረጉታላችሁ? ደግሞ ፍቅርም እኮ ከሆነ ሰው ነኝ አይደል? በቃ ካፈቀርኩኝ እኮ አፈቀርኩኝ እላለሁ። ምንድነው ቶፋ እንደዚህ ወንጀል ነው እንዴ ማፍቀር? እንደዚህ እንድትቆጣኝ እኮ አይደለም እኮ እኔ ነገርኩህ ጉዳይ እኮ አልተው ያላችሁ እኔ አልተውም አላልኩም ቶፋ። እኔ በምን ላግዝ ነው? እኔ አዝነማይታችሁ ለምን ታግዘኛል? ምን ሆንኩኝ እኔ? የሚሆንኩት ነገር አለ ቶፋ? ያለህበትን ተመልከት። ምን ሆንኩኝ? በቀጥር ቀን ላይ እንደዚህ ቤት መኝታ ክፍል ቆልፈ ምናምን ቤት ውስጥ እንደዚህ ሆነ ምናምን እኔ ነገርኩህ እኮ ሰው ነኝ ስሜትን የተናገርኩት ሰው ነኝ። ይከፋኛል እንዴ? ለምን ከፋለ እንዴ? በቃ ተው። እኔ ለምን ከፋ አይደለም ግን ቢያንስ በቃ ቀለል አድርገው ምን ብዬ አካበድኩት እንዴ? አንተ ብትሆን በኔ ቦታ ምንድነው ልታደርግ የምትችለው? ቶፋ አንተም እንደዚህ ስትናገር የመጀመሪያ ነው። በቃ እኮ ለማካበድ እኮ አንድ ነገር ከዚህ በፊት አላወራንም እንዴ? ባርኪ ባለችበት አንቺ ታያ በቃ አታውሪ። አንቺ ጋር ማውራት ማለት ባርኪ ባለችበት ጠየቀኝ አይደል? ስሜቴን ነገርኩ። ሰው ላታምነኝ ጠየቀኛ። በቃ እሺ አመነ እኮ በቃ አንቺ ተረጋጋ። አንቺ ጋር ያወራኛል። በቃ እሺ በቃ ተው ነው። እሺ ናን ታረቅ ነው ካለበት ስሜት ጋር ናን ታረቅ ያሰብነው ግን ስለጋ አይደለም። በቃ ኪያ ናን ታረቅ ቀልድ አይደለም እኮ አይደል? ማረኝ የቀለድኩ አይደለም። ናን ታረቅ ና እንጂ ና በቃ ቀልድ አይደለም። በቃ ማርያምን እሺ በቃ ይቅርታ ኪያ ይቅርታ በቃ ተፈቅራት ማመኛለሁ። ጆን ትወጂዋለሽ? ተፈቅሯል። ይሄ ደግሞ ልጅ ምር አይደለም። አንቺ በሚገባሽ ነገር ላውራሽ አልወደው ሲጎዳ ብታዩ ደስ ይልሻል? እሺ ያኛው ስሜት ምንድን ነው የሚባለው? በቃ ለዛ እኮ ነው የተረዳሁት። አልተረዳሽኝም። ዝም ብለሽ ነው ልቤን የምታውቂው። አልተረዳሁት። አሁን ገባኝ። እሺ ይቅርታ ና መታረቅ ና በቃ አትሊስት እኔ ከኔ ጋር መታረቅ የምትፈልጊ ከሆነ አታድርጊ። እንደዚህ የጅል ወሬ ነገር አታድርጊ። አላወራምሽ። በቃ እሺ ነገውን እራት ጋብዣለሁ። እንደዚህ ነው እንድታጥናሽ እንፈልግ አንተ ምን እንደምጠጣ ና እኔ ቆንጆ ተናዘጋጅ የሩቶ ሀቀርቱ የሩቶ አይደለም የቀደው ቶፋ ከጀሩ ላይ ነው የቀደው። አለቀለኩት እንጂ ብጭርቆ ነው እንትን ሰማ ነገር አትጋብስኩ። በቃ እዚህ ቢያባኪ ራስ ስለማሰራት ሰማ ባካዲስ ነገር ነግረህ ነውና ይመጣል ነገር ለምን አባ እንትን ተይቂ ይቅርታ በቃ ለአንቺ ይቅርታ በቃ ማዝቂያ አልፈልግም። ይጂ አረክ ያትጃጃይብኝ ምን እንዳለ ታውቃለህ? የሆነች ነገር እንትን ብለህ ነበር ከንቶቶ ይዘን ስንመጣ ይዘነው የመጣነው ዕቃ ነበረ እና ቤት አሳምረንበታል። እንድትመርቅልን ነው በቃ ድለኛ ስንንም ቃላም ድለኛ ለኔ አትለኝ ምን ነው የምር አንቺንም በሶፊ ሁላ ሶፊ ይኸውላችሁ ነገራችሁ ነው። እሺ ሶፊ ነገ
እንዳልኩም እዛ ልንፍታታ ሄድን ጊዜ ምናምን ነገር የሆነ የምትወዱትን አይነት ነገር ቤታችን ላይ ምናምን ነገር እንትን ብለናልና ትወዱታላችሁ ብለን እናስባለን። እሺ ደግሞ አብረንም እስኪ መች ነው አብረን ተሰብስበን ራሱ ካሳለፍን ልትንትን ብለን ነበር አይደል? እርስ በርስ ደግሞ አንተም ቅሌል ይላል አብረን ስንሆን እዛው እኮ ነው አብረን እንጣ አሁን አልወጣም መውጣት አይከበም ያለች ከኔ ጋር ከነሱ ጋር እንዴ እሷም ስራ አለባት እኮ ለኪ አለባት ቶፋ እሺ ነገ በቃ ያው አሁን ካለንበት ደግሞ ቤተሰብ ሆነን እንደዚህ ተሰብስበን የሆነ ቆንጆ ቀን ካሳለፍን መች ነው ውክክብ አለን እኮ በቃ አንዴ ሲያሳብዱን አንዴ ጤነኛ ሲያደርጉ አንዴ ሲያስቆርፉ አንዴ ተሲሉናም ካንተ ጋር ራሱ መች ነው ቁም ነገር ተደብቀን ምናምን ነገር ካወራን እስኪ እናንተ አምልጠን ሄደን ከተዘናናን መች ነው የምር አይ ሌላ ነገር ነው ነገር ሳይሆን ቶፋ ናፍቆኛል እሺ እንደ ቤተሰብ ነገር ደግሞ ይስተካከላል ሰማኝ በቃ ወደ ራሷ ትመለስና ደግሞ እንደ ድሮ ደስተኛ ትሆናላችሁ እኔ ነው የምትወዱኝ ከሆነ በቃ ላይ ደብራት አድርጓት እሺ ደብሯታል ኪያ ይከንደር ማረኝ ደብሩ እሷ ደብሯታል ብዬ ማውራት ግን ያፈቅራታል ማለት አይደል? እንዴት ነው የምትረጂ? ተረድቻለሁ። በጆሮ በኩል ያ ነገር ስለሚያጋጥመኝ ተረድቻለሁ። የቀለፍኩት የነበረው አንተ ነዝናናለሁ ብዬ አንተ ግን የበለጠ ጋልክ። እሱ ደግሞ ይቀርታል። ምን ነው ታውቂያለሽ? እሷን መውደድ ማፍቀር በጣም ደስ ይለኛል። በሷ ልክ ማንም እኔን መውደድ የሚችል ሁሉ አይመስለኝም። በጣም ብዙ ነገር ሆናል ስለዚህ እየገባኝ ግን ምን አጠፋኝ መሰለሽ? እንደምትወደኝ እያወኩኝ ባውንደር ያለበጀውላት ግን አትሊስት በሱ እንኳን ትንሽ ከወጣላት ምናምን ብዬ ነው። ከዛ መሀል ላይ ምናምን ደግሞ ሲመጣ መከልከል ሁሉ የማልችልበት ሲቹዌሽን ስር ገባሁኝ። እሷን መከልከል ልክ የማይመስል አይነት ነገር እየተሰማኝ ጀመረ። እንደምትወደኝ እኔ ጠፍቶኝ እኮ አይደለም ነው የምልሽ፣ ግን በቃ ትንሽዬም ቢሆን ፍሪደም ልስጣት ምናምን ብዬ ነው። እሺ በቃ ልፍቀድላት ትንንሽ ነገሮች በጣም ብዙ ነገር እኮ ዘጋባታለሁ እኮ በጣም እናንተ የማታውቁት በጣም ብዙ ባውንደሪ አለ በመሀላችን እማልፈቅድላት እንዲህ ብዬ ማልነግራችሁ በጣም ብዙ ነገር አለ። ግን እንደዛም ሆኖ ምፈቅድላትም ደግሞ አለ ለኔ ሲሪ ነው በቃ ችግር የለውም ብዬ ያሰብኩት ነገር እሱ ደግሞ የበለጠ ጎዳት። እሺ እኔ ምን ላድርግ? ያን ነገር ባልፈቅድላትም ትጎዳለች፣ ፈቅጄላትም ተጎዳች። እኔ ሰው ነኝ፣ እሳሳታለሁ፣ ፌል አደርጋለሁ ነው የሞከርኩት ነገር በቃ ፌል ያደረገ ነገር ሆነ። የበለጠ እኔ እንድትቀርበኝ እንድትወደኝ ያደረጋት ነገር ሆነ። ግን ደግሞ በሰዓቱም ያንን ነገር በከለክላት ደግሞ የበለጠ ይደብራታል። ሁለት መንገድ ነው ምርጫ የሰጠችኝ። አንዱን መረጥኩኝ። የመረጥኩት ደግሞ ምናልባት ደግሞ እሷ አላሳዘናት አላውቅም። እኔ በምን አይነት መንገድ እንደማስረዳችሁ አላውቅም። ምን ከዚህ ሙድ ጣሽ በቃ ዋና ዓላማችን አንተን ከዚህ ሙድ ለማውጣት ነው አይደል? ቶፋ እኔ ከኪያ ሀሳብ ጋር የምስማማባቸው የማልስማማባቸው ነገሮች አሉ። እንዳልኩትም የሆነች ነገር ካለ ልብ ላይ መናገር ከፈለክ መናገር አለብህ ነው። ከሌለ ደግሞ ትክክል እየተናገርከው ነገር እየሆነ ከሆነ እውነት ስለ ጓደኝነታችሁ አዝነህ ከሆነ እንደዚህ አዝነህ እንዳይ ስለማልፈልግ ነው በቃ ዘና እንድትል ስለማስብ ነው። እሺ ሌላ ታሪክ ሰውኛ ባህሪ ነው። እኔ ነው ማዘን ካልቻልኩኝ ነው በሽተኛ ነኝ የሚባለው ነው። በቃ ጤንነት ነው አይደል? ሰው አይደለም ስሜት አለኝ ፊል አደርጋለሁ አይደል? ሰው ታዲያ የኔ የምለው ሰው ጓደኛ የምለው ሰው በእኔ መጣ እንዳዘነ እያሰብኩኝ እንዴት ነው ማላዝ ነው? እኔም 100% እረዳሃለሁ፣ ይገባኛል። ቶፋ በጣም እርግጠኛ ሆኜ እንዴ አይደለም አብሮ ለኖረ አብሮ ቀን ማታ ምናምን ነገር ላሳለፈ በዚህ ደረጃ ብዙ ነገሮችን አብራችሁ የተወጣችሁ ሰው ይቅርና አንድ ቀን አግኝተው የተለያየው ሰው እኮ ምንም ነገር እንዲደርስበት አትፈልግም። አውቃለሁ፣ ይገባኛል፣ እረዳሃለሁ። ግን ደብሮ እንዳይሄድ ደግሞ አልፈልግም። የፈለገ ነገር ውስጥ ገብተውታ ነገሮችን ቀለል እንድታረግ ወደ ህይወትህ እንድትገባ ነገሮች ሰላም እንዲሆኑ እፈልጋለሁ። በቃ ይሄ የኔ ሀሳብ ነው ቶፋ። ዝም ብዬ በቃ ወደሃትም ማዘንክ ሎርማን ሆኖም እንደ ጓደኛ ማዘንክ፣ ግን እኔ ደስተኛውን ቶፋ እፈልገዋለሁ። በቃ ወንድሜም ቢሃፒ የመፍትሄ ሰው የሆነውን እያንዳንዱ ነገሮች ላይ ያኔ እንደዚህ ሆነ እንዳይ አልፈልግም። በቃ የተጨነኩትም ደጋግሜ እንደዚህ ጭቅጭቅ ማረገም ተረዳኛ። እንዲህ ደጋግሜ ጭቅጭቅ ማረገም እንዲሆነ እንዳይ ስለማልፈልግ በፍጹም በቃ ብቻ በቃ እንደዚህ ያለ ማለት በቃ አንተ ሆንኩ አይደለም እሱ ውስጥ አይደለም እኔ ልከራከረም አይደለም፣ ግን ደህና ሆነ እንዳይ እፈልጋለሁ። ደህና
እባክህ የሁላችንም ፍላጎት ነው። ካለበት ስሜት እንድትወጣ ነው የምፈልገው። በቃ ስራውንም ክፈት ነገ እንዳልኳችሁ ሁሉም ደግሞ ደውላችሁ ሌሎች የቀሩትንም አደራ ብያለሁ። እሺ ምንድነው ግን በጣም አጠበቃችሁ እንዳልኳችሁም አንድ ላይ ተሰብስበን ማየት ፈልጋለሁ። የምሬ ነው። በቃ ሁላችንም ተሰብስበን ደስ የሚል ጊዜ ምናምን እንድናሳልፍ ስለምፈልግ ጭምር ያ አባቴ እና ወተን የሆነ ቦታ ምናምን ሊያደርግሽ ነው እግዚአብሔር ነው እና ርተኛ እራስሽ ልላክልህ እንዴ ነው ያሰራም እንዴ ምንድነው ወላሂ ቤት ነው ለምን ደውይልኝ እሺ ቤት ነው ታራ ምንድን ነው ደብረኝ ነው እና ኧረ ተይኝ እሺ ያልኩሽ እኮ መጣለ እምቢ እዚህ ነው መታረቅ ያለብን ሶፊ በቃ ያመጣኋት ነው አጣጥሽ የሮቶ አጣጥታ ደግሞ ማስተማር አንተ ግን አገኘሃለሁ አባቴ ሪላክስ ያ አይ ከፈለከኝ ግን ደውዬ እኔ መጣልሽ ልግባ በሚሽ ወዶ እንደራሃው